በራሱ መልክ ይደነቃል፣ በራሱ መልክ በፍቅር ይወድቃል። ናርሲስቲክ ፐርሶናሊቲ ዲስኦርደር አለባቸው የሚል ስያሜው እንግዲህ ከዛ የመጣ ነው። ራስን መውደድ ጤናማ ነው። ራሱን የማይወድ ሰው ሌላውን ሰው ሊወድ አይችልም። ራስን መውደድ የምንለው ስሜት ራስን መቀበል ነው። እነሱን የመከተል ግዴታ እንዳለባቸው ስለሚያስቡ ያንን በማያደርጉ ሰዎች ላይ ቂም የመቋጠርና ምቹ ሁኔታ ሲያገኙ የመበቀል ዝንባሌ ይኖራቸዋል። እንግዲህ ይሄ ከልክ ያለፈ አድናቆትን መፈለግም እነሱም ጋር አለ። ራሳቸውን ቀርጸው እንደ ማምለክ ልናየው እንችላለን። ጣዖቱ ራሳቸው ናቸው። አምላኪዎቹም ተመላኪዎቹም ራሳቸው ናቸው። ወዳጅነት ክቡር ነው። የፍኖት ሚዲያ ተከታታዮች ስለምታዳምጡን፣ ስለምትሰጡን አስተያየት በቅድሚያ ማመስገን እፈልጋለሁ። ይህ ፍኖት ሚዲያ ነው። ስነልቦናዊ ጉዳዮችን ይዳስሳል። አትክልት ዳኛው ነኝ። የስነልቦና ባለሙያ ነኝ። ናርሲስቲክ ፐርሶናሊቲ ዲስኦርደር ስለተሰኘ የስብዕና ውጥንቅጥ መግቢያ ያክል አነሳላችኋለሁ። ይህ ስያሜ የመጣው ናርሰስ ከተሰኘ በግሪክ አፈ ታሪክ ከአማልክቱና ከሰው ልጆች ተዳቅሎ ስለተወለደው በከፊል አማልክት ነው፣ በከፊል ደግሞ ሰው ነው። ናርሰስ ከፀሐይ አምላክ ዘስ እና ከግሪካዊቷ ሴት የተወለደ እጅግ መልካም ያማረና ውብ ከፊል አማልክት ከፊል ሰው ነው እና ግሪኮቹ በዚህም ስጋቸው ነው፣ ወንድማቸው ነው፣ በዚህም ደግሞ የአማልክታቸው ልጅ ነው እና በተለየ ዓይን ያዩታል። በአንድ ወቅት ሽርሽር በሚያደርግበት ጊዜ የራሱን መልክ ኩሬ ውስጥ ያየዋል። እናም ሲያየው በራሱ መልክ ይደነቃል፣ በራሱ መልክ በፍቅር ይወድቃል። የበለጠ ራሱን ለማየት ወደ ኩሬው እያለ መጨረሻ ሰጥሞ ይሞታል። ከዛ በኋላ ከራሳቸው ጋር ያልተገባ ፍቅር የያዛቸውን ሰዎች፣ በራሳቸው ሀሳብና ውበት የተጠመዱ ሰዎችን ናርሲስቲክ ፐርሶናሊቲ ዲስኦርደር አለባቸው የሚል ስያሜው እንግዲህ ከዛ የመጣ ነው። እንግዲህ ናርሲስቲክ ፐርሶናሊቲ ዲስኦርደር የዚህ ተጠቂዎች አንዱ ራሳቸውን ዩኒክ ወይም በተጋነነ ሁኔታ ራሳቸውን ጠቃሚ አድርገው የማየት ዝንባሌ አላቸው። እንደውም ይሄ ዝንባሌያቸው ለሌሎች ሰዎች እውቅና እስከ መንፈግ። ናርሲስቲክ ፐርሶናሊቲ ዲስኦርደር ያለባቸው ሰዎች እንደ ሌሎቹ ፐርሶናሊቲ ዲስኦርደርስ አደልት ወይም ለጉልምስና ሲበቁ ነው ወደዛ ምዘና የሚኬደው። አንዱ መገለጫቸው ቅድም ያልኩት ከልክ ያለፈ ራሳቸውን ጠቃሚ አድርጎ የማሰብ ነው። ይህ ማለት ከነሱ ጋር አብራችሁ ስራ ብትሰሩ ሁልጊዜም እነሱ የሰሩት ብቻ ነው ዋጋ እንዲያገኝ የሚፈልጉት። ስለዚህ ሁልጊዜ እኔ እያሉ ለራሳቸው ከሆኑት በላይ ወይም ከሚገባቸው በላይ ድርሻ የመውሰድ ፍላጎት ሊያሳዩ ይችላሉ። ያንን ለማድረግ ደግሞ የተለያዩ ማታለያዎችን ሊጠቀሙ ይችላሉ። ስለዚህ ይሄ አይነት የስብዕና ውጥንቅጥ ያላቸው ሰዎች ለሌሎች በጣም አሰልቺ የሆነ አቀራረብ ሊኖራቸው ይችላል። እንግዲህ ራስን ጠቃሚ ማድረግ ችግር አይደለም። ችግር የሚሆነው ምንድን ነው? እኔ ብቻ ጠቃሚ ነኝ ወይም ሁሉም ነገር ለእኔ ይገባል የሚል ከልክ ያለፈ ራስ ወዳድነት ካለ ይሄኛው እንደ ችግር ይታያል። የእነዚህ አይነት ሰዎች መገለጫ ባህሪም ነው። ሌላው እኒህ ሰዎች ከራሳቸው ጋር በራሳቸው ፍቅር የወደቁ በመሆናቸው የነሱ የሆነውን ነገር ሁሉ በጣም አጋነው ያያሉ። ስለዚህ ፋንታሲ ወይም የቀን ህልም ልንለው እንችላለን። በሆነ ስልጣን፣ በሆነ በራሳቸው ውበት ወይ በራሳቸው ንግግር በጣም ከልክ ያለፈ ፍቅር ላይ የወደቁ ናቸው። ስለዚህ ሌሎችን ለማዳመጥ፣ ለሌሎቹ አድናቆት ለመስጠት፣ ሌሎች ሰዎች እውቅና ለመስጠት የሚተርፍ ጊዜም አቅምም የላቸውም ማለት ነው። ስለዚህ ራስ ወዳድነቱ ከልክ ያለፈ ነው። ራስን መውደድ ጤናማ ነው።
ራሱን የማይወድ ሰው ሌላውን ሰው ሊወድ አይችልም። ራስን መውደድ የምንለው ስሜት ራስን መቀበል ነው። ራስ ወዳድነት የምንለው ግን ራስን ብቻ ጠቃሚ አድርጎ የማየትና ለሌሎቹ እውቅና ለመስጠት ስንቸገር እሱን ራስ ወዳድነት እንለዋለን። ስለዚህ ራስ ወዳድነት አሉታዊ ትርጓሜ ነው ያለው። ራስን ብቻ ማዕከል ማድረግ ነው። ራስን መውደድ ማለት ግን ራስን መቀበል መቻል ነው። ይሄ ደግሞ ያለፍንበትን ህይወት የመጣንበትን ህይወትም አብረን ጨምረን እውቅና መስጠት እና ዋጋ እንዳለው መቀበል ነው። የሰራነው ጥፋትም ካለ ለራሳችን ይቅርታ ማድረግን ይጨምራል። የሰራነው ጥሩ ነገርም ካለ እውቅና መስጠትን ይጨምራል። ስለዚህ ራስን መውደድ ራስን መቀበል ስለሆነ አዎንታዊ ስሜት ነው። ሁላችንም ሊኖረን የሚያስፈልገን ስሜት ነው። ራስ ወዳድነት የምንለው ግን ቅድም እንዳልኩት ራስን ብቻ ጠቃሚ አድርጎ የማየት ሌላውን የመግፋት ዝንባሌ ነው። ስለዚህ ናርሲሲስቲክ ፐርሶናሊቲ ዲስኦርደር ወይም የዚህ የስብዕናው ጥንቅጥ ተጠቂዎች ሁልጊዜም ራሳቸውን ብቻ ማዕከል ስለሚያደርጉ ከሌሎች ጋር ተደጋጋሚ ግጭት ሊገጥማቸው ይችላል። ያንን ግጭትም ደግሞ የኔ ችግር ነው ብለው ለመቀበል ይከብዳቸዋል። ያንን ግጭት የሚያዩት ሌሎች ሰዎች እነሱን የማድረግ ግዴታ ስላለባቸው እነሱን የማምለክ፣ እነሱን የመቀበል፣ እነሱን የመከተል ግዴታ እንዳለባቸው ስለሚያስቡ ያንን በማያደርጉ ሰዎች ላይ ቂም የመቋጠርና ምቹ ሁኔታ ሲያገኙ የመበቀል ዝንባሌ ይኖራቸዋል። ሶስተኛው ከልክ ያለፈ ሌሎቹን የመበዝበዝ፣ ሌሎቹን የማታለል፣ ሌሎቹን እንደ መጠቀሚያ የመቁጠር ልክ ሁሉም ሰው ከነሱ ውጭ ያለው ሰው እነሱን ማገልገል ወይም እነሱን ለማገልገል የተፈጠረ አድርገው የመቁጠር በዚህም ምክንያት እስከ ጭካኔ የሚደርስ ለሌሎች ርህራሄ ያለማሳየት ነገር አብሯቸው ሊኖር ይችላል። እንግዲህ ይሄ ከልክ ያለፈ አድናቆትን መፈለግም እነሱም ጋር አለ። አንዳንዴ ባልሰሩት ስራ ወይም ከሌሎች ጋር እኩል ሰርተው እንደ ሌሎቹ ትሪት መደረግን በጣም ሊረብሻቸው ይችላል። ስለዚህ በሄዱበት ሁሉ ቅድሚያ እንዲሰጣቸው የመፈለግ እነሱ በተለየ ሁኔታ እንዲታዩ፣ በተለየ ሁኔታ ትሪት እንዲደረጉ የመፈለግ አባዜ አለ ማለት ነው። ስለዚህ ናርሲስቲክ ፐርሶናሊቲ ዲስኦርደር ተጠቂዎች ሌሎቹን የመቆጣጠር፣ ሌሎቹ ለራሳቸው ጥቅም የማዋል እንዲሁም ደግሞ ሌሎቹን ከበዘበዙም በኋላ የጸጸት ስሜት ላይሰማቸው ይችላል። ምክንያቱም ሌላውን ሰው የሚያዩት የነሱ መጠቀሚያ አድርገው የማየት ነገር አላቸው። ያ ደግሞ የሚሆነው ለራሳቸው ያለ ኤግዛጀሬትድ ሴንስ ኦፍ ሰልፍ ኢምፖርታንስ የምንለው ወይም ከልክ ያለፈ የተጋነነ ራሳቸውን እንደ ማምለክ ወይም ራሳቸውን ብቻ ጠቃሚ አድርጎ የማየት ራሳቸውን ቀርጸው እንደ ማምለክ ልናየው እንችላለን። ጣዖቱ ራሳቸው ናቸው። አምላኪዎቹም ተመላኪዎቹም ራሳቸው ናቸው። ይህ አይነት የስብዕናው ጥንቅጥ ያለባቸው ሰዎች ብዙ ጊዜ ራስ ወዳድ መሆናቸውን ወይም ለሌሎች እውቅና እንደማይሰጡ ብንነግራቸው ለመቀበል ይቸገራሉ። ግን ሁልጊዜም ዓለም በሙሉ የሚሽከረከረው በእነሱ ፍላጎት ዙሪያ እንደሆነ ያምናሉ። ይህንንም ደግሞ በተለያየ መንገድ ይገልጹታል። ለምሳሌ ቅድም ያልኳቸውን ለሌሎች እውቅና ባለመስጠት፣ ሌሎችን መጠቀሚያ በማድረግ፣ ለሌሎች ሰዎች ስሜት አለመጠንቀቅን ጨምሮ ሁልጊዜ ስለ ራሳቸው ስኬት፣ ስለ ራሳቸው ውበት፣ ስለ ራሳቸው ጉብዝና ብቻ በማውራት ለሌሎች አሰልቺ አቀራረብ ሊኖራቸው ይችላል። እንግዲህ ይህም እንደ ሌሎቹ የስብዕናው ጥንቅጦች ማኔጅ እንዲያደርጉት የባለሙያ ድጋፍ ያስፈልጋቸዋል። ግን ሁልጊዜም ፐርሶናሊቲ ዲስኦርደርስ አንዱ ያለው መሰረታዊ መገለጫው ምንድን ነው? ተጠቂዎቹ ራሳቸው ችግሩ እንዳለባቸው ለማመን ጊዜ ይወስድባቸዋል። ነገር ግን ካወቁት ግን ራሳቸውን ለመርዳት አንድ ነገር ለምን እንደሚያደርጉት ለማወቅ እድል ያገኛሉ። በዛ ሂደት ደግሞ
ለመቅረፍ ሳይሆን ለማኔጅ ለማድረግ የተሻለ እድል ይኖራቸዋል ማለት ነው። ስለዚህ ናርሲሲስቲክ ፐርሶናሊቲ ዲስኦርደር ተጠቂዎች በሌሎች ላይ የሚያደርሱት ብዝበዛ፣ የሚያደርሱት ጥቃት ክፉ ከመሆን የሚመነጭ ሳይሆን የዲስኦርደሩ ተጠቂ ከመሆን የሚመነጭ ነው ማለት ነው። ከሌሎች የስብዕና ውጥንቅጦች ጋር የሚጋሩት ነገር አንዱ ክሪቲሲዝም ወይም ትችት ሲገጥማቸው በተጋነነ ሁኔታ ምላሽ ሊሰጡ ይችላሉ። ተደጋጋሚ ግጭት ውስጥ ሊገቡ ይችላሉ። ሌሎች ሰዎች እነሱን የማድነቅ ግዴታ እንዳለባቸው ስለሚያስቡ ያንን አድናቆት ባጡ ቁጥር በከፍተኛ ሁኔታ ቁጡ፣ እንዲሁም ደግሞ የሌሎቹን ክብር በሚዘልፍ አቀራረብ ሊገለጡ ይችላሉ። ሌላው ሁልጊዜም ግትርነት፣ ከልክ ያለፈ ግትር የመሆን ነገር ሊኖራቸው። ያም የሆነው ምንድን ነው? ሁልጊዜም እንዳልኩት ለሌሎቹ ሀሳብና አስተያየት ምንም አይነት ሩም የላቸውም። በዛ ምክንያት የሚሰጣቸውን አስተያየት በአሉታዊ መልኩ የመተርጎም፣ እነሱን እንዳጠቃናቸው አድርገው የመውሰድ፣ በጣም ግትር ከመሆናቸው የተነሳ የሌሎችን ሰዎች ሀሳብና አስተያየት ቂም ለመቋጠር ሊጠቀሙበት ይችላሉ። እንግዲህ የዚህ የናርሲሲስቲክ ፐርሶናሊቲ ዲስኦርደር ወይም የዚህ የስብዕና ውጥንቅጥ ምዘና የሚካሄደው በባለሙያዎች እንደ ሁልጊዜው ፐርሶናሊቲ ዲስኦርደርስ ምዘና የሚካሄደው አደልት ስቴጅ ኦፍ ዲቨሎፕመንት ላይ ወይም እዛ መግቢያ ላይ ሊሆን ይገባል። ይህ ፍኖት ሚዲያ ነው። ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን በኩል ልታደርሱን ትችላላችሁ። እንዲሰራላችሁ የምትፈልጓቸው ይዘቶች ካሉ ሀሳብ መስጫው ላይ ብትጽፉልን ተዘጋጅተን ሀሳባችሁን የእናንተንም ፍላጎት አኮሞዴት ለማድረግ እንችላለን። አትክልት ዳኛው ነበርኩኝ። አመሰግናለሁ።